አላፈኩሽም ዛሬ እሺ ነው ከብስን እዚህ ተመጣለሽ ደግሞ ያቺ ወረረኝ ሰጥኝ ለዛ አንቺ የሾሰሽ ትምህርት ቤት ራሱ እና ከጠፋች 2 ወር ሞላት ልጅ አረቺ ሴትዮ ልታሳደግ እነዚህ ሁለት ሰዎች እዚህ ቤት ውስጥ የሚኖሩ ሰዎች ልጅቷ አለች አልጠፋችም እናት እንዴት አለች እሺ አሳዩ ልጅኝ እሺ የታለች አለች ትመጣለች ተረጋጊ ትምህርት ቤት ሆና መቼም አብጃ አይደለም አይደል እንዴት አለች ቆይ ማለት አንድ ቤት እየኖራችሁ እንዴት ትምህርት ቤት ሄዳ ነው ተረጋጊ ለምን አትረጋጊም አንቺ መምራኖቹ ትመጣለች ተረጋጊ በቃ ትምህርት ቤት ሄዳ የታለች ልጅ የታለች እኔ ግልጽ አልሆነልኝም ቆይ ስለ ልጅቷ ስለደረስኩበት ነገር በሙሉ ግልጽ ለማድረግ ያህል ነው እና አንዳንድ ግራ የገቡኝን ነገሮች ወደ ወንድሜም እየቀረብኩ እንደሆነ ይሰማኛል ዛሬ ባገኘሁት መረጃ እጄ ላይ የቪዲዮ ማስረጃዎች አሉ ብዙ ነገሮች አሉ በተለይ በሁለቱ በኩል አንዳንድ የሚያጠራጥሩ ነገሮች ተረድቻለሁና ልጇን ለመፈለግ ቅድም ስደውይልኝ ወጣሽ ምናምን ስትይ ከዛ በኋላ መጣሁ ደግሞ ቶሎ ይሷሳመጣ ልጇን ለመፈለግ እየተንከራተተች እንዲ ጨማልቃለሁ ወይ ላጥፋለሁ ብትል ነግሬያለሁ ገባህ አይደል አብራት እኮ ነው የምታረው ልጅቷ እሺ እኔ እሺ ልጄ ካለች እሺ ምን ሰው አስመጥ ሰሪሽን አላቅልሽም እያልሽ ነው ይሄ ማለት ከጀርባሽ ብዙ ኃይል አለ ማለት ወይኔ ምንድነው ኃይል አንተ ቆይ ምንድነው ኃይል የምትለው ልጄ ብቻ እነዚህ ሁለት ሰዎች ነው ተረጋጊሽ ተረጋጊ እናቴ እናት ከልጇ የተሰወረችበት ምክንያት ምንድነው እና እናንተ ሳይናችን ላይ አለች ልጅቷ አለች የምትሉበት ምክንያት ምንድነው የሚለውን ጊዜ ራሱ ይፈታዋል ቆይ ዛሬም ሌላ ነገር ለማውራት ነው ወይስ በሰላም መንገድ ነው የመጣው ቆይ ምንድነው ያሽሹ ምናምን የምትለይ አወዛጋቢ ነገር ለምሳሌ ስላሸብር ሳነሳ በጣም እየተደነገጣችሁ ነበረ ምንድነው ሁለታችሁ መሃል ያለው የምታውቁትንስ ነገር ምንድነው እኛ እንግዲህ ማለት ያለብንም ብለናል አይደል በቤታችን መተበጠበት ከና አስወጣን ከዛ ሌላ ምንም ነገር የለም ታለሽ ታዲያ ይሄ እኮ ነው ቤቷ ታዲያ ከቤቱ አይታ ታቃለስ ትመጣ ይታለሽ ታዲያ ሲጀመር ልጅቷ ትምህርት ቤት ናት አልሄደችም የትም አልጠፋችም ልጅቷ ትምህርት ቤት አለች እንጣ ዛሬም ሸኝቻታለሁ ዛሬ እንዴ ከጠፋች 2 ወር ሞላት ልጅ ምንድነው ዛሬ ጣት ሸኝቻታለሁ የምትዩ መች ነው የጠፋችሁ እንዴ አልጠፋችም ልጅቷ ዛሬ ያኔ ትምህርት ቤት የላኳት ስለሚሉት ነገር የምትዩ ነገር አለ አረኒ ምንም አይደለም ያው ከፈለኪ ደመመራኖቹን ጠይቅ አችሁ የተለያየ ነገር ነው የምታወሩት ምንድነው እኔ አልገባኝም ጭራሽ አንድ ሰው ነው የምታምነው አንተ ሁለት ሰው የሚናገረው ሰው ነው የምታምነው ሮይንም ያምን ከጠፋች 2 ወር የሞላት ልጅ ምንድነው አለች ምትይ ለምንድነው ሁሌ ቤቱ የለም ልጆቹ ተረጋጊ እሷማ ጭራሽ ደስተኛ ናት በመጥፋቷ ለምንድነው ደስተኛ አዎ ገጠም አርገሽ ደስተኛ ነሽ ልጄ ጠፍታ እንኳን ሳለቅስ ሳድርኩ እምትይኝን እኮ ሰማሻለሁ እጂ ደግሞ ምንድነው የሚያነፋርቃት ሰላም ነሳች ግዴላትሽ ተረጋጊ በቃ ተጨምሯል ቅዳም ኤክስትራ ፈተና እየደረሰ ስለሆነ አሁን እያስጠናችሁ ነው ስለዚህ አንቺን ብቻኝ ይሄንን የቪዲዮ ማስረጃ ካየሽ በኋላ ራስሽን ማረጋጋት ይኖርብሻል ለበናትሽ ደክሞኛል ወጣ ይስማ ያቺ ሚስት ከስተምትመጣ ያስተካከልኩ ምናምን ነበር የሌላ ነው ሰው የለችም ለምን ለዚህ ነው ምጭ ሌላ ወጥ ነው ያዘጋጅለት እሱ ራሱ እናሰቀው ወዶች ነው እዚህ መድኃኒት መውሰድ ልክ ነው ማለት አይከብድም እንደዛ ለጤናሽም ለልጅ በእኔ ቦታ ካሉን እንዴት ይገባል በዛ ሰዓት አብረህኝ አልነበርክም በእኔ ቦታ አልነበርክም እንዴት ይገባል እኔ ላይ እንደዛ ያደረሱ ሰዎች ጥፋተኞቹ እነሱ በነፃነት እንደ ጀግና እኔ ነዛ ህይወቴን አበላሽ አይዞሽ የኔ እናት እንግዲህ ያው እኛም ህይወቴን አበላሽተው እነሱ እንደ ጀግና በነፃነት ይንቀሳቀሳሉ እኔ እንደዛ ምንም ሳላጠፋ ምንም ሳላረግ እንደዛ ተገልዬ እየኖር እኔ ላይ እንደዛ አድርገው በነፃነት ይንቀሳቀሳሉ ታዲያ እኔ እነሱንም እንይዛቸዋለን ይኸውልሽ እኔ አትደሰች ተባልኩ ሰሪ እሱ ሲመጣ ደግሞ ልጅ ጠፋች አይዞሽ እንግዲህ እኛ ፈልገን እናገኛታለን ግዴለም እሷንም ለመፈለግ ጥረት እናደርጋለን አሁን ወንድም እዚህ ቤት ውስጥ ነው እንዴ ያለው ታዲያ ውጣ በቃ
ወንድምን እዛ የፈለክበት ፈልግ እዚህ ጋር ምንድነው መጠየቅ ተሱን ስለማታውቀው ነው እኮ በቃ ለምን አትሆኝ ታውቃለህ ማለት ነው ታውቃለህ አይደል ቆይ ተረጋጋ እሺ አንዴ ቁጭ ብለን እናውራ ሲጀመራት ለምን እንደዚህ ሰው ታስገባለህ ውጣ እሺ ስላሸብር አይደለም እሺ ስለሌላ ነገር እናውራሽ ሰራተኛዋን እሷን እኛን ሰዎች በጣም ኃይለኛ ጥላቻ አለኝ ብለህ ነበር ይኑረኝ በቃ እሷ ማህበረሰቡ አንድ አካል ናት እሷን ለምን አልጠላህም ነው እሷ አሁን እኛን ታገለግልም ታግዘኝ እሷ ትረዳኛለች ለዛ በቃ ያግዙ ሰዎችን ትወዳለህ የማያግዙ ሰዎችን አልወድም አዎ መታጠፍ ይኸውልህ እኔ ሰው እየፈርቻለሁ እዚህ ቁጭ ብለህ ከይ እዚሁ ነኝ እኔ እንትን እንዳታስጨንቃት በቃ መጠየቅ ያለብን ጠይቀው እሺ ልሽኔት ተረጋጊና ለምጠይቅሽ ጥያቄ መልስ ስጪ እዚህ ቤት ውስጥ የምትኖር የ15 ዓመት ልጅ አለች እና እሷ ጠፍታለች ተብሏል ስለዚህ የምታውቂው ነገር አለ እንዴ መቼ የጠፋችሁ እንደጠፋች አንቺ ማታቂ ኧረ አልጠፋችም ማለሽ ቤት ናት እንደውም ጠዋት እኔ ምግብም ቋጥሬ ትምህርት ቤት የላኳት መቼ ጠፋችሁ እርግጠኛ ነሽ እንዴ አዎ እርግጠኛ ነኝ እንዴ ለምን ዋሻለሁ ጠዋት አይደለም እንዴ ትምህርት ቤት እኔ ምግብ ሰራራው ከዛ አባትየው ሸኛት እንጂ አልጠፋችም መራለች እንዴ ማን ነው እንደዚህ ብሎ ደግሞ ይነገረ እሺ እዚህ ማህበረሰብ ውስጥ ሰዎች እየታገቱና እየጠፉ እንደሆነ መረጃ አለኝ ስለዚህ የምታውቂው ነገር አለ ኧረ እኔ ምንም አውቀው ነገር የለም እኔ ያው ከቤትም አልወጣም ቤት ነው የምውለው አሁን ከየት ነው የመጣሽው ውጪ ከጀርባ ልብስ እያጠብኩ ነበር የገባሁት በግቢ ውስጥ ነው አላየሁሽም አይ ከጀርባ እንትን አለ እንዲ ጓሮ አለ ጓሮ ነበር ልብስ እያጠብኩ ነበር እዛ ልብስ እያጠብሽ ነበር ኦኬ ልብስ የምታጡት ከቤታችሁ ርቃችሁ ነው ማለት ነው አይ አይርቅም እንጂ እንዲጥፍ ስትል ጓሮ ነው ከመጣው ወደ 1 ሰዓት አካባቢ እየሆነኝ ነው እዚህ ሰፈር እዚህ ቤት ግቢ ውስጥ አካባቢ ከገባው ኦኬ እና ለምን አላየሁሽም ብዬ ነው አይ ወኔም ወደዚህ አልወጣሁም ያው ከጀርባ ልብስ እያጠብኩኝ ነበረው ወደዚህም አልመጣሁም እንደ ድንገት ነው አሁን ጩኸት ምናምን ስሰማ ምንድነው የተፈጠረው ብዬ ስመጣ ለከው የኛ ቤት ጉድ ነው እኔ ምን እንደዚህ እንዳጨቃጨቃችሁ አላውቅም አይ የዚህ ቤት ማወራነሽ እንዳንቺ ኧረ አይደለሁም እኔ ሰራተኛ ነኝ ያው ግን ያው እና ሰራተኛ እዚህ ቤት ይሄን ያህል ከአሰሪ በላይ ድምጽ አውጥታ ልታወራ ትችላለች አይ እኔ ምንድናችሁ ብዬ እኮ ነው ግራ ገባኝ እንዴ ልጅ ምን ሊያደርጉት ነው ምን አድርጋ አገኘሽ አይ እንዴ ስትጨቃጨቁ ካሜራውም ሳይ ሁሉም ሰው ሳይ እንደው ምን ተፈጥሮ ነው ብዬ እኮ ነው ያው ሚስቱም ደግሞ ጧት ስትሄድ አደራ ባሌን ምናምን ብላኝ ነው የሄደችውና ምንድነው የተፈጠረው እኮ ብዬ ነው ዝም ብዬ ሳይሽ አሸብርን ታውቂዋለሽ ማን ነው አሸብር አይ ስታይኝ እኮ ቅድም አሸብር ስል ተናደሽ ነበር አይ እኮ የማን በጣም ጨምሮ ነበር ስላሸብር ሳነሳ አሸብርን አላቆማ ማን እንዴት ምን ይሰራል አሸብር የሚባል ወንድሜ ምናምን ስትል እንቱ ግራ ገብቶኝ ነው እንጂ እኔ ግራ ገብቶሽ ነበር እኮ እኔ ደግሞ ተደነጋግጠሽ ነበር አይ እኔ ማይተደነጋግጥኩት አንተ ካሜራማኖችም እዛ ጋር የተሰበሰቡት ሰዎች ካሱ ጋር ስትጣላ ስለ ወንድሜ ሳነሳ ደንግጠሽ ነበር በትክክል ስላሸብርም ሳነሳ ደንግጠሽ ነበር ስለዚህ ስላሸብር በደንብ ልታቂ ትቻለሽ ማን ነው አሸብር እኔ ስጀምር ይኸው በህይወቴ አሸብር የሚባል ሰው ስምም ሰምቼ አላውቅም እርግጠኛ ነሽ በዚህ አዎ እርግጠኛ ነኝ ምን አስደነገጠሽ እኔ ምንም የደነገጥኩት ነገር የለም እንደው አንተ እንትን ስትል ነው እንጂ እኔ አልደነገጥኩኝም አንተ ምን ስትል አይ በቃ ስትጮህ ስትጨቃጨቅ ምናምን ነው እንጂ እኔ ምንም ታዲያ ምንም ከሌለብሽ ለምን ደነገጥሽ ኧረ እኔ ምንም አልደነገጥኩኝም በቃ ውጣ ነበር ስለይ ነበረው እንደዛ ነው እንግዲህ ግን አሁን ከቻልክ በቃ ጥያቄ ጨረስክ አይደለ መሄድ ትችላለህ እኔም ስራዬ ምናምን ስራ መቼ ጀመርኩ እሺ ስለ ሁለቱ ስለ ትዳራቸው እስኪ ልጠይቅሽ ስለ ባለቤቱና ስለ እዚህ ቤት ስለምትኖረው ማውራ አቤት እንዴት እንደሚዋደዱ ብታያችሁ በጣም ነው የሚዋደዱት ፍቅራቸው በቃ የሰፈር ሰው በሙሉ እንደው የሚያስቀን ነው በቃ ይለያል ፍቅራቸው እንደው ይሄ ደግሞ የትኛው ውሸት ነው ማለት ውሸት ሙላጫ በጣም ኃይለኛ ውሸታም ነሽ ምንድነው ይዋሽው አይሉት ቆይ አንተ ሰው የምንፈልገን የመጣው በጣም ኃይለኛ ውሸታም ነሽ ከቻልኩ ወይ ደግሞ ውጣ ውሸታም ምናምን ለማለት በዚህ አይነት ቁጭ በይ አርፍሽ ቁጭ በይ እየጠየኩሽ አይደል እንዴ ቁጭ በይ ማህበረሰቡ ሁለቱን በጣም እንደሚያገላቸው እኮ አውቃለሁ ባለቤትየዋንም እሱንም በጣም እንደሚያገላቸው እሱን ብቻ አይደለም ልጅቷን ሳይቀር እንደሚያገሏቸው በደንብ አውቃለሁ አሁን አንቺ ከየት እያመጣሽ ነው በጣም ነው የሚቀኑባቸው ምናምን ትዩ ነው አስጠንተውሽ ነው ምንድነው የሚያስጠኑኝ ታዲያ ምን እንደምትቀባጥሩ እንዴ ማህበረሰቡ ነው የሚያውቀው ወይስ እኔ እዚህ ቤት ውስጥ አብራቸው ሙሉ ማድረሰው ነው የማውቀው እኔ ስለ ማህበረሰቡ ነው የጠየቁት እኔ ደግሞ ስለ ማህበረሰቡ አይመለከተኝም ሰውዬ ከቻልኩ ውጣ
እንደዚህ አይነት ጥያቄ ለመጠየቅ ነው እንዴ እኔን እዚህ ጉለትከኝ? እየዋሸሽ ነው። ምንም እየዋሸሁ ያለሁት ነገር የለም። እሺ አንቺ ሰራተኛ ነሽ? አዎ ሰራተኛ ነኝ። እሺ ሰራተኛ ከሆንሽ እዚህ ቤት ውስጥ እንግዲህ ከተወሰነ ሰዓታት በፊት ስከታተል ነበርና አንዳንዴ ልብሶችን ምናምን ቀያይረሽ ፏ ብለሽ ምናምን ማስቲካ ያኘክሽ ምናምን እዚህ ቤት እየገባሽ ትወጪ ነበረ እና በጣም ይሄ ምንድነው ሰውዬው ቀያሟል እንዴ? የምን ጥያቄ ነው የጠየኩሽ? ምንድነው ይሄው እኔ በቃ ቀኑ ሙሉ ስራ እየሰራው ነው ያልኩት። ምንም እዚህ ግቢ ውስጥ ማስቲካም ያልሽ እዚህ ግቢ ውስጥ ስትገቢ ሽቲ ቀይረሽ እንደምትገቢ አውቃለሁ። ከዛ ውጪ ግን ሰውዬው ምንድነው የምትለኝ? ቆይ ምን ፈልገህ ነው የመጣው? ቆይ ከኔ አንቺ በደም ተከታታይ ይሻላል። ተቻልኩ በቃ ወይ ውጣልኝ። አንተም ካሜራ ማን ነው? ተነሳ ውጣልኝ። አልወጣም። ቁጭ በይ። አንተም ዝጋው ካሜራ ነው። ውጣልኝ። ለምንድን ነው የማትወጣው? ቆይ ምን ልታደርገኝ ነው? መልሽኝ። ምን ልታደርገኝ ነው? ቆይ እዚህ ጥያቄ መልሽልኝ። ጥያቄ መልሽልኝ። መልሽልኝ ጥያቄ። ለምንድን ነው ልብስ እየቀያየርሽ የምትሄጂው? ለምንድን ነው ልብስ ዞር በለዚህ ያልኩህ እኮ ውጣ በቃ። ቁጭ በይ። ቁጭ በይ። እሺ ቁጭ በይ። ለምንድን ነው ልብስ የምትቀያየሪው? ለቀቀኝ አልኩህ እኮ። የምትቀያየሪው ሲጀመር ከአሸብር ጋር ግንኙነት አለሽ። ድብቅ ቦታ ትሄጃለሽ። ማን አሸብር? እኔ አሸብር ነው አላውቅም። ልቀቀኝ። የምትነግሪኝ ከሆነ ንገሪኝ። አንተ ካሜራ አጥፋ። አውጣልኝ በቃ። አላጠፋም ካሜራውን። የምታውቂው ነገር ስላለ ነው አይደል? እኔ ምንም ነገር አላውቅም። ሰውዬ ትለቀኛለህ? አትዘቀኝ። አታውሪ በቃ። ዝም በይ ዝም በይ። ይኸውልሽ ንገሪኝ። ይኸውልሽ የምተባበርሽን በሙሉ ተባበርሻለሁ። ንገሪኝ። ወንድሜ ሴት ነው ያለው። ማን ነው ወንድሜ? ምንድነው የምትተባበርህ እንዴ? እኔ እኮ አንተ ተራ ቤት ሰራተኛ ነኝ። ምንድነው የምትተባበርህ? ገንዘብ ከሆነም ፍላጎትሽ ገንዘብ ሰጥሻለሁ። ተረጅኝ። እኔ ጠፋብኝ ሰው አለ። እስኪ ተረጅኝ፣ አዳምጭኝ አንዴ። ምንድነው የምረዳክ? እኔ ስለጠፋብህ ሰው ምን እኔ አንተ ተራ ቤት ሰራተኛ ነኝ። ምንድነው የምትተባበርህ? አይዳ አንቺ ተራ ሰራተኛ አይደለሽም። ተራ ሰራተኛ አይደለሽም። እዚህ ቤት ውስጥ ሰራተኛ፣ ውጪው ደግሞ ሌላ ሰው ነሽ። ሰውዬ ምንድነው ግልጽ ነው እኮ የምናገረው። በቃ አታስመስይ ንገሪኝ። ለምንድነው የማስመስለው? እኔ ያስመሰልኩኝ አይደለም። እሺ ይኸውልሽ አንድ ጥያቄ ልጠይቅሽ። ውጭ ስትወጪ ለምንድነው ልብስ የምትቀይሪው? እኔ አልቀየርኩኝም ልብስ። እኔ ቤት ውስጥ ነው የምውለው። ከግቢው አልወጣም። ራሱ ከወጣሁም ሱቅ ነው የምሄደው። በቃ የሆነ ነገር ለቤት ለማምጣት ለልጁ ሰው። እቺ ኃይለኝነት ከየት እንደመጣች በደንብ አውቃታለሁ። ከጀርባሽ ብዙ ኃይሎች አሉ አይደለም ነው? የምን ኃይል ነው የምታወራው? ኃይለኛ የተደራጀ ኃይል አለ አይደል? ከጀርባ የምን ኃይል ነው የምታወራው ሰውዬ? ይኸውልሽ ሰሞኑን ብዙ ነገሮች ሳጣራ ነበር። እሺ ይኸውልሽ እኔ እናት አንድ ጥያቄ ልጠይቅሽ። በጣም ትዕግስተኛ እየተፈታተንሽኝ ነው። አንተ ነህ ትዕግስተኛ እየተፈታተንከኝ ያልኩህ። አንቺ ነሽ ትዕግስት። አልወጣም። መልሽልኝ። እሺ ይኸውልሽ ትሰሚኛለሽ? በሰራተኛ ስም እየገባችሁ ሰዎችን አሳልፋችሁ እንደምትሰጡ በደንብ አውቃለሁ። የምንድነው የምን በቤት ሰራተኛ ስም ምናምን እየነገራችሁ? እኔ አንድ ተራ ቤት ሰራተኛ ነኝ። በቃሽ። ሲጀመር ይሄንን መልክና ይሄንን አቋም ይዘሽ እንዴት ነው ሰራተኛ ልትሆኚ ይቻልሽ? ለምንድን ነው ማለት ነው? ከቸገረኝስ በቃ እንዴ ቤተሰቦቼን መርዳት ስላለብኝ የግዴታ በቃ እኔ ወደዚህ መጣሁኝ። ኦኬ ስለ ቤተሰቦች እያወራሽ ነው አሁን ደግሞ? ምንድነው በቃ እኮ ቤተሰቦቼን መርዳት ስላለብኝ እኔ ገጠር ነው ራሱ የከረምኩት። በቃ ቤተሰቦቼ ችግር ላይ ስለሆኑ የግድ እኔ ከዚህ መጥቼ ከተማ መጥቼ በቃ ቤተሰቦቼን ማገዝ አለብኝ፣ መርዳት አለብኝ። ቤት ሰራተኛውን ሰርቼ በቃ ቤተሰቦቼን አግዛቸዋለሁ። የሆነ ስክሪፕት የምታነቢ ነው የምትመስለው። ማለት ምንም ይሄ ስለ የቤተሰቦችሽ የምር የሚረዱ ከሆነ በእንደዚህ አይነት መንገድ አይደለም የሚነገረው ስለ ቤተሰብ። ምን ማለት ነው? በእንደዚህ አይነት መንገድ አይደለም የሚነገረው። እና በምን አይነት መንገድ ልንገርህ ታዲያ? ቤተሰቦቼ ንግድ ቤተሰቦቼ ጋር ሄጄ ቤተሰቦች ተቸግረዋል እንደዚህ ብዬ አሳይቼክ ነው ስለኔ ቤት ሰራተኝነት እዚህ መጥቼ የምነግርህ? ስርዓት ይኖርሽ የኔ እናት። ስርዓት ማጣሁ አንተ ነህ። ያው ስርዓት ይኖርሽ አለኝ። በቃ እዚህ ቤት ውስጥ ስገባ ሁለታችሁ የሆነ ግንኙነት እንዳላችሁ የሆነች ጭላንጭል ነገር አይቻለሁ። ስለምን ግንኙነት ነው የምታወራው? አንቺ እሱን ስናገረው አንቺ ለሱ ጥብቅና እየቆምሽ ነበረ። እሱን ስናገረው አንቺ ደግሞ ለሱ አንቺ ሚስቱ ነሽ ወይስ ሰራተኛ ነሽ? ሰራተኛ ነኝ። ሰራተኛ ከሆንሽ እንደ ሰራተኛ አባወራ የሚያዝሽን ኢቭን እሱ ተቀመጥ ላናግርህ ስል አናግረኝ ሲለኝ አንቺ ራሱ ለመቀመጥ ዝግጁ አልነበርሽ። እኔ ከየትምኑ ከምኑ ምን ማቆ ነገር አለ? እሱ ላይ ጉዳት ልታደርሱስ ቢሆን እኔ ምን አውቃለሁ? ለዛ ባለቤትም ባልሆን በቃ የዚህ ቤት አንድ አካል ነኝ። ስለዚህ የማዘዝ መብት አለሽ። አዎ እንደፈለኩ ማለት መብቴ ነው። መብትሽ ነው። አዎ መብቴ ነው። ማን ሰጠሽ? እሱም ደግሞ ስልጣን ሰጥቶኛል። በቃ እሱም ደግሞ እንዳወራ ቅድም ሰምተዋል። መብቷ ነው ብለዋል። በቃ የዚህ ቤት ህግ ነው። ህግ ነው። አዎ ህግ ነው ብለዋል። እሱም በቃ እኔ ለሷም ለሱም ጥብቅና የመቆም መብት አለኝ እዚህ ቤት። በቃ እኔ ከሰራተኛ ማለፌ እንደ እህት ነኝ። በቃ እሺ እንደዛ ከሆነ ይኸውልሽ እኔ እዚህ ቤት ውስጥ የመጣሁበት አንዱ ምክንያት የእሷን ልጅ ፈልጌ ለማግኘት ነው።
ይሄንን ደግሞ ላደርግ ልጅቷ ትምህርት ቤት ናት አልኩህ እኮ እና ታዲያ እሷ ለምንድን ነው እኔ አግኝቻት ፈልግልኝ ልጄ ጠፍታለች የምትለው? አንተ ጋር መታ ልጄ ጠፍታለች ምናምን አለች። ስለዚህ ሁለታችሁ በዚህች ልጅ እኔ አይደለሁ እንደ ጠዋት ራሷ ሁለታችሁ እንቅልፍ ጥሎኝ እንደውም እውነቱን ልንገርህ እኔ እንቅልፍ ጥሎኝ እንደውም ራሷ ናት እናትየዋ ቀስቅሳኝ ቁርስ ምሳ ትምህርት ቤት እዛ የምትሄደውን ስሪላትና ቋጥሪላት ብላኝ ቋጥሪላት ሸኟት። እንደውም አባትየው ነው ይዟት ሄደው። በጣም ጥሩ። ስለዚህ እቺ ልጅ የጠፋችው ከእናቷ እንጂ ከእናንተ አይደለም ማለት ነው። ኧረ እኛ ምንም አቅምናቀው አንድ ቤት ቆይ ትምህርት ቤት እንደላኳት ነው። አንድ ቤት ውስጥ እየኖራችሁ አንድ ሰው ብቻ ከሆነ የልጅቷን መጥፋት የሚያውቀው ሁለታችሁ አጋሽ ናችሁ ማለት ነው። የምን አጋሽ ነው የምታወራው? ልጅቷን የጠለፋችሁት ሁለታችሁ ናችሁ። እንዴት ነው ምን ልታረጓት ነው? ልጅቷ ምን ልታረጓት? ስለምን መጥለፍ መጠላለፍ ነው የምታወራው አንተ? እኔ ነኝ እኮ ጠዋት ቋጥሬ ምግብ ከቤትም አልወጣሁም። ያው ልብስ እያጣብኩኝ ነው። አባትየዋም ሸኝቷት ነው ወዲያው ነው የመጣው። ይኸውልሽ ስራ ስለሌለው ወዲያው መጣ። እሱም በቃ እኛ ያው እኔም ቤት ነኝ። እሷ የለችም ስራ ናትሁን እንጃ የት እንዳለች አላውቅም። እኔ አትንተባተቢ። የምትናገሪው ነገር እውነት ከሆነ ለምንድን ነው አፍሽ የሚተሳሰረው? እኔ ምንም አፍ አልተሳሰረም። በስነ ስርዓት እያወራሁ ነው ያለሁት። በቃ ወይ ደግሞ ከመንገድ ላይ እሷ ራሷ አሰርቃት ነው የሚሆነው። ማናትዮ ለምን ብላ እኔ ምን አውቃለሁ እንዴ? ኦኬ አሁን ደግሞ አንቺን ሳፋጥጥሽ ነገሩ ወደ እናቷ እየወሰድሽ። እኔ እኮ ምንም አውቀው ነገር የለም። እኔ ቤት ነኝ እንግዲህ ከቤት አልወጣሁኝም። ይኸውልሽ ትሰሚኛለሽ፣ ሴትዮ ትሰሚኛለሽ? ይኸውልሽ እዚህ ቤት ውስጥ የመጣሁት የልጅቷን መጥፋት አረጋግጬ ነው። ሁለታችሁ እንዳልጠፋች የምታውቁ ከሆነ እቺ ልጅ እናንተ ቁጥጥር ስር ናት ማለት ነው። ስለዚህ አሁን ለፖሊስ ቀጥታ ሁለታችሁ የመጀመሪያ ተጠርጣሪ እንደሆናችሁ ማስረዳት አለብን። ስለምን ቁጥጥር ምናምን ነው? ስለምን ፖሊስ ምናምን ነው የምታወራው? እኔ ምንም አውቀው ነገር የለም። ልጅቷን በቃ መሳቋን ቋጥሬ ዩኒፎርሙን አልብሼ ነው ላኳት። በቃ ከዛ በኋላ እኔ ትምህርት ቤት እንደሄደች እንጂ የማውቀው የት ትግባ ቤት ትውጣ አላውቅም። በቃ እኔ ምንም አውቀው ነገር የለም። ስለዚህ አሸብርም ስለሚባል ሰው የደነገጣችሁት ወስዳችሁ ለአሸብር ስለሰጣችሁ ነው ማለት ነው። ሰማኛለህ ሰውዬ፣ እኔ አሸብር ምናምን የሚባል ሰውዬ አላውቅም። ከቻልኩ ውጣ በቃ። አልወጣም። ይኸውልሽ አንተ ካወጣ ከኔ ልውጣ በቃ። የትም አትወጪም እንዴ? የትም አትወጪም። ቆይ እኔ አልገባኝ ነገር አንቺ ሲጀመር ሰራተኛ ነሽ፣ እዚህ ቤት ውስጥ የምትኖርሽ ሰራተኛ ነሽ። በጣም ጥሩ። ሰራተኛ ከሆንሽ የዚህ ቤት እማወራ ባለችበት ሰዓት ላይ ብዙ ነገር ስለ አንቺ ነግራኛለች። ለምሳሌ በረፍት ቀንሽ ተሸፋፍነሽ የተለያዩ ቦታዎች እንደምትሄጂ። የት ነው የሚሄደው? እኔ ስጀምር ሚስጥራዊ ቦታ የረፍት ቀን ራሱ የሚባል ነገር የለኝም። ሚስጥራዊ ቦታ እንደምትሄጂ አውቃለሁ። ቀን የሚባል ነገር ተሰጥቶኝም እዚህ ቤት አያውቅም። ምክንያቱም እኔ ሁሌም በቃ ከወር እስከ ወር ከአመት እስከ አመት እኔ እዚሁ ያገለገልኳቸው ያለሁት በቃ። በነገራችን ላይ ፎቶ ላሳይሽ። የምን ፎቶ ነው የምታሳየኝ ደግሞ? ፎቶ ምናምን ይላል እንዴ? እሺ ይሄ ፎቶ እንግዲህ አንቺ ነሽ ማለት ሰራተኛ እንደዚህ ትለብሳለች፣ አጫጭር ልብስ ምናምን እንዴ ትለብሳለች። እሺ ይሄን አይደለም ሲጀመር እኔ እንደዛ ቀሚስ የለኝም፣ ምንም የለም። ከፈለክ ቤቱን መፈተሽ ትችላለህ። እኔ እንደዛ አጫጭር ቀሚስ አትዋሺ። እሺ ሁለት ማንነት ያለሽ ሰው ነሽ። እኔ ምንም አንድ ማንነት ነው ያለኝ። የምን ማንነት ነው? ሌላ ማንነት አለሽ። ለምን አትወጡልኝም? ቆይ አንወጣም። ይኸውልሽ ቁጭ ብለሽ ንገሪኝ። ማትነግሪኝ ከሆነ ይኸውልሽ ይሄ ፎቶ ታዲያ ምንድን ነው? ይሄ ፎቶ ምንድን ነው? እያንዳንዷን ነገር ብትነግሪኝ ይሻልሻል። ከኔ ማምለጫ የለሽም። ንገሪኝ። ማነሽ? እሑድ ማነሽ? እሑድ ማነሽ? የምን እሑድ ነው የምታወራው? እኔ እሑድ እንኳን በእረፍት ቀን እንኳን የምሄድበት ሰዓት የለኝም። አይደለም አውክ ቤተክርስቲያን ለምን ትሄጃለሽ? ሴራ የምትሰሪበት ቦታ ነው የምትሄጂው አይደለም? ምንድነው ታስጨንቃት? እያናገርኳት የምታውቀው ነገር የምታናግራት የምታውቀው ነገር አለ። ምን የተፈጠረው የምታውቀው ነገር አለ? ምንም የምታውቀው ነገር የለም። እሷ በቃ የምታውቀው ነገር አበበ ተረጋጋ። የምታውቃቸው ነገሮች አሉ። የምታውቃቸው ነገሮች አሉ እንድትነግረኝ ይፈልግ። በቃ ብዙ የምታውቀው ነገር አለ። እሷ ሰራተኛ አይደለችም። ሰራተኛ አይደለችም። ወንድሜን የት እንዳደረግሽው ታውቂያለሽ በደንብ። ከእሷ ጋር ማውራት ይፈልጋል። ይኸውልሽ በአንቺ ሁሉንም ነገር ታውቂያለሽ። ወንድሜ የት እንዳለም ታውቂያለሽ። አንቺ የት እንዳለሽ ወንድሜ የት እንዳለ ታውቂያለሽ።
አንቺ ካሜራውን አታውጣ ምን ለምን ፈረም የምትወጣው ራስ ለደፍራ ነበር ለምን ፈረም የምትወጣው አንቺ ውሸታም ቆይ ውሸታም ነሽ አንቺ ውሸታም ነሽ ሁለታችሁ ሙቱልን በቃ አንፈልግም ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምን ቆያችሁ በያላችሁበት ሰላማችሁ ይብዛ እንግዲህ በእህቴ ጉዳይ በልጅ በጠፋባት ጉዳይ እንግዲህ በጣም ብዙ ነገሮችን ለማጣራት ሞክረናል ዛሬ እንግዲህ ከሷም ጋር እዚህ ቤት ውስጥ ካሉት ሰዎች ጋር በሙሉ ቁጭ ያልኩትኝ ስለ ልጅቷ ስለደረስኩበት ነገር በሙሉ ግልጽ ለማድረግ ያህል ነው እና አንዳንድ ግራ የገቡኝን ነገሮች ግልጽ ለማድረግ ነው ዛሬ ወደዚህ እንድንገናኝ የፈለግኩት ያው በስልክ ለሷ በነገርኳት መሰረት ሁላችሁንም እፈልጋችኋለሁ ስላልኩኝ ሁሉም እዚህ ቁጭ ብለው ነው የጠበቁኝ እንግዲህ ዛሬ በሚኖረን ቆይታ ብዙ ነገሮች እንደሚፈጠሩ ግልጽ ነው ወንድሜም እየቀረብኩ እንደሆነ ይሰማኛል ዛሬ ባገኘሁት መረጃ እጄ ላይ የቪዲዮ ማስረጃዎች አሉ ብዙ ነገሮች አሉ ማጣራት ያሉብኝን ነገሮች በሙሉ አጣርቻለሁ ቀጣይ ምን እንደሚሆን እንግዲህ እዚህ በሚኖረን ቆይታ ይወሰናል ማለት ነው ሰላም እንዴት ናችሁ እግዚአብሔር ይመስገን አለን ያው እንግዲህ ከዚህ በፊት ለመጨረሻ ጊዜ በነበረኝ ቆይታ ያው እነሱ እንደማወራቸው በስልክም ነግሬሽ ነበረ እነሱን ካወራዋቸው በኋላ አንዳንድ እንግዳ የሆኑ ነገሮች አሉ በተለይ በሁለቱ በኩል አንዳንድ የሚያጠራጥሩ ነገሮች ተረድቻለሁና ከናንተ ጋር ለመጨረሻ ጊዜ ከዚህ ቤት ስወጣ ሁለታችሁ እኔ ላይ ያደረሳችሁት ነገር ትንሽ ግራ የሚያጋባ ነበረ እነሱ ለኔ ትንሽ ግራ ስላጋቡኝ ማጣራት ያሉብኝ መከታተል ያሉብኝ ነገሮች ነበሩ ማለት ነው እስኪ ካንቺ ልጀምር ብዙ ነገሮች እንደምትዋሺ ግልጽ ነው እና የምትዋሺበት ምክንያት ምንድነው ለምንድነው ውሸታም ሰው የምትሆኚው ውሸት እኮ ጥሩ አይደለም እና ይሄ የውሸት ሰው መሆን የለብሽም እንጂ ሰራተኛ አትዋሽም እኔ በማውቀው ማለት ነው ቆይ ዛሬም ሌላ ነገር ለማውራት ነው ወይስ በሰላም መንገድ ነው የመጣው ቆይ ምንድነው ያዋሽሹ ምናምን የምትለይ ያው ግልጽ ነው ተዋሻለሽ ለምን መሰለሽ እንደዛ አልኩሽ አውሽውት ነው ሲጀመር ምንም ያዋሽውት ነገር የለም በቃ እውነቱን ነው የተናገርኩት ከዚህ በላይ ምን ትፈልጋለህ ኦኬ እውነት የምትይው ነገር እኔ ጋር እንግዲህ እውነት ያልሽውን ነገር በሙሉ እንግዲህ ሰምቻለሁ አዳምጫለሁ ግን እውነቱ የትኛው እንደሆነ የሚለውን እኔ በራሴ መንገድ ስላጣራው እሱን ጊዜውን ጠብቆ ግልጽ አደርጋለሁ ያው ከዚህ በፊት ከሁለታችሁ ጋር ጥሩ የሆነ ነገር አልነበረም ምክንያቱም ሁለታችሁ ላይ ብዙ አወዛጋቢ ነገር ለምሳሌ ስላሸብር ሳነሳ በጣም እየተደነገጣችሁ ነበረ ኢቭን ብቻዋን ላውራስል ራሱ ፍቃደኛ አልነበርክም በግድ ነው አሳምኜ ፍቃደኛ የሆንከው ምንድነው ሁለታችሁ መሃል ያለው የምታውቁትንስ ነገር ምንድነው እኛ ምንም እናውቀው ነገር የለም ነገርኩህ አይደል ባለፈው አውርተናል ስለዚህ አምናበት ነው የሄድኩት አይደል አህ ያላመንኩበት እንግዲህ ማመን አለማመን ያንተ ፋንታ ነው እኛ እንግዲህ ማስረዳት ያለብን አስረድተናል እኛ እንግዲህ ማለት ያለብንም ብለናል አይደል በቤታችን መተበጠበት ከና አስወጣንል ከዛ ሌላ ምንም ነገር የለም ያው እኔ እንግዲህ እንደነገርሽኝ ልጄን ፈልግልኝ ብለሽ ተማጽነሽኝ ነበር እሷን ለመፈለግ ግን ጠፍታለችም የምር ምክንያቱም 15 ዓመት ልጅ ማለት አሁን ላይ የታለች ታዲያ ይሄ እኮ ነው ቤቷ ታዲያ ከቤቱ አይታ ታውቃለህ ስትመጣ የታለች ታዲያ ሲጀመር ልጅቷ ትምህርት ቤት ናት አልሄደችም የትም አልጠፋችም ልጅቷ ትምህርት ቤት አለች ዛሬም ሸኝቻታለሁ ዛሬ እንዴ ከጠፋች 2 ወር የሞላት ልጅ ምንድነው ዛሬ ጣት ሸኝቻታለሁ የምትይው መች ነው የጠፋችሁ እንዴ አልጠፋችም ልጅቷ ዛሬ ያኔ ትምህርት ቤት የላኳት ለዛ አንቺ የሾሰሻ ትምህርት ቤት ራሱ እና ከጠፋች 2 ወር የሞላት ልጅ አረ እቺ ሴትዮ ዛሬ ጠፋች አለ ቆይ ተረጋጊ ልጅቷ እዚህ ቤት አይደለም እንዴ ያለችው በእንደዚህ ልጅሽ አትገኝም ቆይ ተረጋጊ እና ከጠፋች 2 ወር የሞላት ልጅ እኮ ነው አለች እኔም እኮ ግራ ይገባኝ አንቺ ብቻ ነሽ እንደጠፋች አንቺና የውልሽ መምህራኖች ጠፋች አላየናትም ይሉ እነዚህ ሁለት ሰዎች እዚህ ቤት ውስጥ የሚኖሩ ሰዎች ልጅቷ አለች አልጠፋችም ይሉ እንዴት አለች እሺ አሳዩ ልጅኝ እሺ አለች ትመጣለች ተረጋጊ ትምህርት ቤት ሆነ መቼም አብጃ አይደለም አይደል የታለች እሺ የታለች ላክሻት ሙሉ ለቤት ላክሻት አይደል እንደማድረው የታለች ልጅ የታለች ቆይ ማለት አንድ ቤት እየኖራችሁ እንዴት ትምህርት ቤት ሄዳ ነው ተረጋጊ ለምን አትረጋጊም አንቺ መምህራኖቹ እኮ ትመጣለች ተረጋጊ በቃ ትምህርት ቤት ሄዳ የታለች ልጅ የታለች እኔ ግልጽ አልሆነልኝም ቆይ አንዴ እንረጋጋ እስኪ ማለት ለምንድነው እስከ አንድ ቤት ውስጥ የምትኖሩት ዛሬ ጠዋት አንቺ ትንሽ ትምህርት ቤት ያደረሻት እያሉ ነው ስለሚሉት ነገር የምትዩ ነገር አለ ኧረ እኔ ምንም አይደለም ያው ከፈለክ ሂድ መምህራኖቹን ጠይቅ
ቆይ ምንድነው እዚህ ጋር እየተፈጠረ ያለው? አንድ ቤት ውስጥ እየኖራችሁ የተለያየ ነገር ነው የምታወሩት። ምንድነው? እኔ አልገባኝም ጭራሽ። አንድ ሰው ነው የምታምነው አንተ? ሁለት ሰው የሚናገረው ሰው ነው የምታምነው? እሷ ይኸው ትምህርት ቤት አልሄደችም ልጄ ጠፍታለች ትላለች። እኔ እንዳለች ነው የማውቀው፣ አባትያም እንዳለች ነው የሚያውቀው። ማንን ነው ማመን ያለብህ? እኛን እንጂ እሷ አንቺን አላምንሽም። መቼ ነው ያየሻት? እያመማትም ይመስለኛል። እኔ ግን እንጂ ሳስባት ራሱ መቼ ነው ያያችኋት? እሺ እንሂድና ትምህርት ቤቷ ከፈለጋችሁ መምህራኖቿን እኔ ጠይቄ ነበር ትምህርት ቤት እሷን አይደለ ሰምተሃለሽ? ምን አርጊ ነው የምትሉኝ? እስኪ አንዴ ተረጋጊ። ልጄ እኮ ጠፍታለች፣ ልጄ ጠፍታ ጭራሽ አለች ይሉኛል። ቆይ አንቺ ተረጋጊ እባክሽ። እሺ እሷስ እሺ ይሁን ባዳናታ፣ አንተ እንዴት አለሽ ትላለች? እንደ ልጄ አለሽ እና ተረጋጊም። ቆይ እሷ እኮ ግራ ገብቷታል። እስኪ ተረጋጊ እናት ይኸውልሽ ተረጋጊ። ልጅቷ የት እንዳለች ኃላፊነቱን የሚወስድ ሰው በእርግጠኝነት ይኖራል ብዬ አስባለሁ። አንቺ ትንሽ በጣም ግራ ያጋባሽ ነው። እኔ ምንም ግራ ያጋባው ካለ በቃ እኔ እዚህ ቤት ሰራተኛ ነሽ አይደለ? ሰራተኛ ነሽ አይደለሽም? ነኝ ሰራተኛ ነኝ። እና ታዲያ ይኸውልሽ እኔ አሁን ግራ እየገባኝ ነው። ከዚህ በፊት እዚህ ቤት ስመጣ እሱ ፊት የምትናገራቸው ነገሮች በሙሉ እንደማወራ እንጂ እንደ ሰራተኛ አይደለም። አሁንም እሷ ፊት እሱን እየደገምሹ ነው። ይሄ ማለት እንግዲህ አንቺ ሰራተኛ እዚህ ቤት ውስጥ ነሽ አይደለሽም የሚለው ራሱ ጥያቄ ውስጥ እየወደቀ ነው እኮ። በቃ እዚህ ቤት በቃ እንጠባበቃለን፣ አንዱ ለአንዱ እንተጋገዛለን። በቃ እንዴ እኔም ነገርኩ ከዛ ሰዓት ላይ ከየት እንደመጣ አላቅም፣ አንድ ሆን ካላቅ እየተጨቃጨቃችሁ ታገኛችሁ ምንድነው ብዬ በቃ እሱን ለመጠበቅ ካንተ ጋር ግቡ ውስጥ ተጋባን። እሺ እና ልጅቷ ደግሞ አለች። እኔ ምን እየሆነች እንደሆነ አላውቅም። እናትየዋ የተሰወረችው ያለች እኔ አላውቅም። ታሳይኝ ታለች። አይምሮሽን የሚያመሽ ይሁን ምንድነው? አይምሮዬን የሚያመኝ ከጠፋችሁ 2 ወር የሞላት ልጅ ምንድነው አለች የምትይ? ለምንድነው ሁሌ ቤት ውስጥ ናት እኮ ልጅቷ ያለችው? ቆይ እናንተ እየደበቃችኋት ነው እንዴ ታዲያ? ምንም እየደበቅናት አይደለም። እናንተ ቤት እየኖረች ከሆነ ለምን ደግሞ አብራት እኮ ነው የምታረው ልጅቷ። እሺ እኔ እሺ ልጄ ካለች እሺ ምን ሰው አስመጣኝ? ምን ለሰው አስነገረኝ? እኔ አላቀልሽም እኮ አለን አይደል እንዴ? እኔ አላቀልሽም። እንደምትቀረረብን ጎረቤት አለኝ እኮ። አሰሪሽን አላቀልሽም እያልሽ ነው። ይሄ ማለት ከጀርባሽ ብዙ ኃይል አለ ማለት ነው። ወይኔ ምንድነው ኃይል? አንተ ቆይ ምንድነው ኃይል የምትለው? አንቺ ተረጋጊ። በቃ ይኸውልሽ ተረጋጊ። እኔ ይኸውልሽ የደረስኩበትን ነገር ዛሬ ላሳውቅሽ ነው የመጣሁት። በቃ እንዴ ተረጋጊሽ። ሲጀመርም ወደዚህ ቤት የመጣሁበት አንዱ ምክንያት ከልጅሽ ጋር የተገናኘም ነገር ላይሆን ይችላል፣ ሊሆንም ይችላል። ግን እዚህ ቤት ብዙ ሚስጥር አለ፣ ብዙ ጉድ አለ አንቺ ማታውቂው። እኔ ልጄ ብቻ ትገኝ ምንም ጉድ የለም። ምንድነው ጉድ የምትለው? ምን ጉድ አለ እዚህ ቤት? ልጄ ብቻ ትገኝልኝ። ልጄ ብቻ እነዚህ 2 ሰዎች ነው ናታቂ። ተረጋጊሽ። ይኸውልሽ ተረጋጊ እናቴ ተረጋጊ። እርግጠኛ ነኝ እዚህ ውስጥ ብዙ ማታውቂያቸው ነገሮች ይኖራሉ። አሁንም ነገሩ ማለት አልተፈታም፣ እንቆቅልሽ ነው። እናት ከልጇ የተሰወረችበት ምክንያት ምንድነው? እና እናንተ ሳይናችን ላይ አለች ልጅቷ አለች የምትሉበት ምክንያት ምንድነው የሚለውን ጊዜ ራሱ ይፈታዋል። ግን ዛሬ እዚህ ቤት የመጣሁበት ምክንያት ከዚህ በፊት እዚህ ቤት ስመጣ እዚህ ቤት በመጣሁበት ሰዓት ላይ ሁለቱም እንደነገርኩሽ እነሱን ማውራት እንዳለብኝ ነግሬሻለሁ። ካንቺ የሰማሁትን ነገር ከነሱ መስማት እንደምፈልግ ነግሬሻለሁ። እዚህ ቤት በመጣሁበት ሰዓት ግን ሁለታቸውን ሳናግራቸው ሁለቱ በፍጹም ሰላማዊ በሆነ መንገድ መረጃ ሊሰጡኝ አልቻሉ። ኢቭን ከቤት አሁንም እኮ አለች እኮ ነው የሚሉት ከጠፋችሁ 2 ወር የሞላትን ልጅ እኮ ነው አለች የሚሉት መምህራን ይለ የሰፈር ሰው ይለ ጎረቤቶች ምስክር ናቸው። እኔ ያልዞርኩበት ቦታ የለም ልጆቹ። እሷማ ጭራሽ ደስተኛ ናት በመጥፋቷ። ለምንድን ነው ደስተኛ? አዎ ገጠም አድርገሽ ደስተኛ ነሽ። ልጄ ጠፍታ እንኳን ሳለቅስ አድርኩ እምትይኝን እኮ ሰማሻለሁ። እቺ ደግሞ ምንድነው የሚያነፋርቃት? ሰላም ነሳች ግድ የለም ተወልጂና ታይዋለሽ እኮ እቤት ውስጥ እያለች የታለች ልጄ ስሚኝ መጀመሪያ ልጅቷሽ ልጄ የታለች? እቤት ውስጥ እያለሽ ነው እኮ ልጄ ጠፋች ብለሽ የምታለቅሽው። ይሄ የአእምሮ ህመም ቢኖርብሽ ነው። ልጄ ጠፋች ብዬ የማለቅሰው እኔ ቢኖርብሽ የአእምሮ ህመም አለብሽ የምትይበት ምክንያት ምንድነው? አሰርሽ ነኝ ያለ እና ልጅቷ ቤት ውስጥ እያለች ልጅ ጠፋች እያየቻት አብራት ቁጭ ብላ ልጇ እያወራቻት ልጅ ጠፋች። እሺ አሁን የታለች ልጅቷ? ትምህርት ቤት ናት ልጅቷ። ዛሬ እኮ ትምህርት የለም አለ። ቅዳሜ እኮ ግማሽ ሰዓት ይማራሉ።
ነው አትማርም። እኔ ልጅ ቅዳሜ ተምራም አታውቅም። ግዴለሽም እኔ እኮ ነኝ እና ተረጋጊ። በቃ ፈተና እየደረሰ ስለሆነ አሁን እያስጠናችሁ ነው። ቅዳሜ በቃ ተረጋጊ። እሺ ና ትምህርት ቤት አይ ቆይልሽ። እኔ እኮ ሲጀመርም ከዛ ነው የመጣሁት። ለምንድን ነው ረጋ ማትሉት? እና እሺ ለምን አለች ይሉኛል። እሺ አንዴ ተረጋጊ። በቃ ተረጋጊ። አንቺ ተረጋጊ። እያስቸገርሽ ነው። በቃ ተረጋጊ። በቃ እዚህ ቤት ውስጥ በትምህርት ቤት ስም ማን ምን እያደረገ እንደሆነ ራሳችንን እናረጋግጣላችኋለን። እንደነገርኩሽ ነው ቅድም እንደነገርኩሽ ከዚህ ቤት ከመውጣታችን በፊት የተለያዩ ስራዎችን ሰርተን ነበረ እና ያገኘናቸው የቪዲዮ ማስረጃዎች አሉ። እነሱ የቪዲዮ ማስረጃዎች የአንቺ ልጅ የት እንደሆነች እርግጠኛ ነኝ የሚያሳየው የሆነ ነገር አለ። እዚህ ቤት ውስጥ ማን ምን አይነት እሺ ታለች የት ነው? ቆይ ተረጋጊያ። ምን አይነት ነገሮች እየተፈጠሩ እንደሆነ ለማሳየት የቪዲዮ ማስረጃችንን ይዘን ለእናንተም ለሚመለከተው ማካል ላንቺ የቪዲዮ ማስረጃ ነው የምታወራው። አንዴ ላውራ በጣም በጀመክ ድጋሚ ደግሞ እንደገና እንደልታበጣብጠን ነው። አሳየኝ። ቆይ አንዴ አንተ ነው ማምነው። አሳየኝ። እሺ እባክሽ ተረጋጊ። እሺ አሳየኝ። ቪዲዮ ልጄ ቀዝቀዝ ካላልሽ አላሳይሽም። ለምን አሳይሻለሁ እኮ ለምን አሳይሻለሁ? ማሳይሽ እኮ እውነታው እንድትረጂ ነው። እውነታው እንድትረጂ ደግሞ መጫ አይጠበቅብሽም። ጸጥ ብለሽ እውነታውን ተረጂ እና ተረጋጊ። አሁን ስለ ልጅሽ ነው እያሰብካሉት። ከልጅሽ በላይ ደግሞ ስለ ወንድሜም መጨነቅ አለብኝ። እዚህ የመጣሁት ወንድሜም ፍለጋ ነው። ስመጣ ነው ያንቺ ልጅ እንደጠፋች የሰማሁት። ተረጋጊ። እኔ አሁን በሰዓት መጫጫህ አልፈልግም። መረጃ ነው የምፈልገው፣ ማስረጃ ነው የምፈልገው፣ ወንድሜን ነው የምፈልገው። ለዚህ ደግሞ ኃላፊነቱን የሚወስደው ማን እንደሆነ ቪዲዮ ላይ ያለው ነገር በሙሉ ያሳያል። ስለዚህ አሁን የቪዲዮ ማስረጃዬን አመጣለሁ። እንግዲህ ውድ ተመልካቾቻችን አሁን እጃችን ላይ ያለውን መረጃ ከማሳየታችን በፊት ሁላችሁም እንድትረጋጉ ፈልጋለሁ። ምክንያቱም አሁን ላይ በጣም ስሜታዊ የሆንኩ ሰው ነኝ። ምክንያቱም ብዙ ነገሮች ችዬ ነው እዚህ ጋር ቁጭ ያልኩት። ስለዚህ አንቺም ብትሆኚ ይሄንን የቪዲዮ ማስረጃ ካየሽ በኋላ ራስሽን ማረጋጋት ይኖርብሻል። መረጋጋት ማይቻልበት ደረጃ ላይ ብትሆኚ መረጋጋት የግዴታ ነው። ለምን ቀጣይ ማግኘት አለብን ሰው ስላለ። ከየትም አቀናብራ የመጣው ፎቶ ቪዲዮውን እዚህ ጋር ተሳየን ነው። አሁን አፍሽን አትክፈች። እንግዲህ ይሄንን ቪዲዮ እዩ ምን እያደረጉ እንደሆነ እዚህ ጋር የሚያሳየው ነገር አይደለችም እንዴ? ሁለቱም ያው እሱ ባለቤትሽም እሱ ነው። እንግዲህ እዩ እዚህ ድረስ እዩ ስተቃቀፉ የሚያሳይ ቪዲዮ አለ እዚህ ጋር። ቆንጆ ነይ በእናትሽ ደክሞኛል። ወጣይ በስማ ነይ እስኪ ፍቅር ራቢት አትይም እንዴ? ዛሬ መጣ እንዴ? ተጋበዝ ያቺ ሚስት እስከምትመጣ ያስተካከልኩ ምናምን ነበር። የሌላ መስዋዕት የለችም መሰለኝ። እንግዲህ ልጅ እኮ ማለት ነው ልጇን ለመፈለግ ቅድም ስደውይልኝ ወጣሽ ምናምን ስትይ ከዛ በኋላ መጣሁ ደግሞ ቶሎ ይሷሳመጣ ልጇን ለመፈለግ እየተንከራተተች ነው። የምታገኛት መስሏት እሷ ሰውየው ሰራተኛው የተቀበላት ወይስ ገና ሊሰጠው ይላል? ሁሉም ሰው ተቀበላት። ያኛውም ሰውዬ እጅ ላይ ገብታለች። እሷ ጎዳና ታወቀች። አሁን ደግሞ ሌላ የምሰጥ ስራ አለ። እሺ ደግሞ መጣ። ግን በስነ ስርዓቱ መስራት አለበት እንደባለፈው ማለት ነው። እንዲህ ጨማልቃለሁ ወይ ለጥፋት አጥፋለሁ ብትል ነግሬሃለሁ። ገባህ አይደል? የሆነች ልጅ አለች ፎቶ አሳይሃለሁ። እሷ ጋር ገብተህ እንደምንም ተለሳልሰህ ምናምን ተቀምጠታለህ ማለት ነው። ብዙ የሚፈልጓት ባለሀብቶች አሉ። ከዛ እነሱን እናስረክባለን። አሪፍ ገንዘብ አለው ደግሞ። ይኸው ሌላ ጥፋት አጥፋለሁ ብትል ግን ተናግሬሃለሁ። አይሰሳም ባለ ችግር የለውም። ይሻላል። ሌላ አለ ምን አለ? ዛሬ ቁጣልሽ ነው? አይ በጣም ስራ እያናደደኝ ነው። በስነ ስርዓት እየሰራህ አይደለም። እሺ I'm sorry። ደግሞ ያጅል ባለፈው መጥቶ ወንድም ይላል አይደል? ወንድሙን እንዴት እያሰቃየለት እዛ እንዳለ አላወቀ ምን እንዳረጉት እንዳለ እያሰቃየለት ነው። ዝም ብለን እንደሱ አንድ 5 ሚሊዮን ብር ምን ጠይቀው ነው ሙት እንያዝበት በሩን ተቀብለን ከዛ ደግሞ ትንሽ እናታጓለን ይቻላል። ግን እኔ አሁን ሌላ ሐሳብ አለ። ለምን ለዚህ ነው ምንጭ ሌላ ወጥ ነው ያዘጋጅለት? እሱ ራሱ እናሰቃየው እንደሽ ነው። እሱንም እኮ ለባለ ሀብቶቹ መስጠት እንችላለን። እሱንም ማሳደግ እንችላለን። ለኛ ደግሞ ጥሩ ገንዘብ ይመጣል። ለአንተም ደግሞ
ጥሩ ሀሳብ ይመስለኛል። አሪፍ ነው። እሱ አሪፍ ነው። እናድርገው እንደዛ ወይስ ተነግረሽ እንጂ ደውልሽ አለቃሽ? አይ መጀመሪያ አልነገርም እሱ ጋር መቀጠታ ሂጅ እንትን ነው በውስጥ ተናግረሽ? እኔ ላለቀ ይነግረዋል። ከዛ እሱ ደግሞ ለዋናው ይናገራል። ችግር የለም። አይ አሪፍ ሀሳብ ነው እንደዛ። ግን ይሄ ሰውዬ እንትን ነው ብዙ በመውጣት እያሰበብን ስለሆነ ሳይቀርብም መቅደም አለብን። እሱን ገባሽ? እሱን ለኔቶ ችግር የለውም። እኔ መቅደም ባለብኝ ሰዓት ቀድመዋለሁ። እሱን ለመጣል ቀላል እኮ ነው። ይሄ ደግሞ መጥቶ እኔ እኮ ነኝ ማን መሰልኩ? ኩራብሽ አላፈኩሽም ዛሬ? ያለ ግን አሁን ላይ ስለዚህ አሁን ማሰብ ያለብን ስለ ስራችን ይመስለኛል። ስራችን ደርሰሽ ከኛ ነው። እሺ ነው ከብስን እዚህ ተመጣለች ደግሞ ያቺ ወረረኝ ሴትዮ። አሁን ሰዓት ነው ብሎ እንግባ። ነው ታክሽ። እሺ ሰማዳይች ወረ